بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمن شاقنا ولمن تعلم منا. قال المصنف رحمه الله: وقوله صلى الله عليه وسلم: لله أشد فرحا بتوبة عبده من أحدكم براحلته. لله الله سبحانه وتعالى أشد فرحا كدستا بكل بتعام يدستنا بتوبة عبده بباريو توبة من أحدكم كأنداتشه يبلده براحلته بجملو قالو دستا يبلده. الحديث نو سنقوم على الحديث لما نقوله الحديث يتبالغ في مكنيات أكمل الحديث حديث مملات تشلال الله حديث الرجل من ولا مالك متفق عليه بخاري ومسلم ذكوته. حديث رزم مثلا منه حديث ميانا سو سلا عند سمنون جمالون يزو من غير وقتوال በግመሉ ላይ ስንቁ ሁላ ያለው እዛ ነው ይበላው የሚጠጣው ሁሉ ነገሩ እየሄደ ያለ መንገድ ላይ ግመሉ ይሰወሩበታል። የት እንደገባት እዛ ህይወት ጨለመችበትና ይሁንን ዛፍ ፈልጎ እዚሁ ተጋድሜ ሞቴን ልጠብቅ ብሎ ባለበት ግመሉ ከየት እንደመጣ ሳያውቀው ከፊት ለፊቱ ግትራል። ቶሎ ብሎ ፈጥኖ የግሙን ልጓም ከያዘ በኋላ በጣም ከመደሰቱ ያ አላህ አንተ የኔ ባሪያ ነህ፣ እኔ ደግሞ ያንተ ጌታ ነኝ አለ። በጣም ከመደሰቱ የተነሳ ተሳሳ ሊል የፈለገው ውስጡ ያ አላህ እኔ አንተ ባሪያ ነኝ፣ አንተ የኔ ጌታ ነህ ነበር። ተሳሳተ። ከዚህ ሰው የበለጠ ደስታው ነው ለዚህ ያደረሰውና ከዚህ ሰው የበለጠ አላህ ሱብሓነሁ ወተዓላ ይደሰታል። መቼ አንድ ሰው ወደሱ ሲመለስ ከዚህ በፊት በማዕሲያ የተጨማለቀ ሰው ሊሆን ይችላል። አብዛኛው ሰው ችግሩ ምንድነው? ወደ መስጂድም ሲመጣ ሁለት መሬት መርገጥ ይፈልጋል። ያችንም አይተውም፣ እዚህም እንደዚሁ ከዚህም ለመሆን ይፈልጋል። ተውባ ይባላል። ከተባለም በአንድ ጎን ነው። ያው ተውባ ከሆነም እሱ አለበዛ ማስመሰል ነው። ይሄ ሌላ ችግር። አላህ ይጠብቀን። የዛሬ ተውባ ታዲያ እንደዚህ ነው። አንድ እግር እዛ አንድ እግር እዚህ። ይሄ ማስመሰል ይባላል። بتوبة عبده بباريو من ملس
ተውባ ማለት መመለስ ማለት ነው ታበ ማለት በቋንቋ ረጃዓ ማለት ተመለሰ ነው ለከሌ ከሄደበት ታበ ማለት ይቻላል ተመለሰ ተውባ ማለት ተወንጀል ወደ አላህ Subhanahu Wa Ta'ala መመለስ በሸሪዓ በኩል ደግሞ ያለው ተውባ ማለት ነው አላህ በጣም ይደሰታል በባሪያው መመለስ ከአንዳችሁ የበለጠ በራሂለቲሂ በግመሉ ታሪኩን አሳልፈን ያ ከእናንተ ውስጥ አንዱ ግመሉ ጠፍቶበት የሆነው በጣም ትልቅ የሆነ ችግር ደርሶበት ነበር ከዛ በኋላ ግመሉን ሲያገኝ ደግሞ من الموت إلى الحياة موتن እየጠበቀ የነበረ ሰው ህይወቱን የሚያገኝበትን ሰበብ ሲያገኝ በጣም ተደሰተ ከዚህ የበለጠ አላህ ይደሰት በዚህ ጊዜ በምን ጊዜ በላ ተውባ ባደረገ ጊዜ አንድ ባሪያ አስመሰለ ጊዜ አይደል ተውባ ባደረገ ጊዜ وقوله صلى الله عليه وسلم النبي صلى الله عليه وسلم ማለታቸው ነው يضحك الله يسكن إلى رجلين ودخل السوت يقتل أحدهما الآخر عندنياو للون يقلنا كلاهما يدخل الجنة ولتاتهم جنة يقبالو خالد بن مسلم يضحك الله يسكن لميلو صفة الضحك የመሳቅን ባህሪ ያሰብታል የመጀመሪያው صفة الفرح እንደሚያሰብ ያ رجلين ወደ ሁለት ሰዎች يقتل احدهما الاخر አንዱ ሌላውን ይገላል ሰበቡ ምንድነው ካፊሮችና ሙስሊሞች ጂሃድ በሚያደርጉበት ቦታ ላይ ካፊር የሆነው ሰው ሙስሊሙን ይገላል ከገደለ በኋላ አላህ Subhanahu Wa Ta'ala ለሱ ሂዳያን ከትወለት ካፊር የነበረው ሰው ሙስሊም ይሆናል ሌላ ቦታ ላይ ደግሞ እሱ በሌላ ጂሃድ ይገደላል መጀመሪያ ካፊር ሆኖ ሙስሊም የገደለው ሰው ይሄ እንግዲህ የአላህ Subhanahu Wa Ta'ala ኢህሳን ነው የሱ ረህመት ነው ሁለቱም ታዲያ የቂያማ ቀን ጀነት ይገባሉ ገዳይና ተገዳይ ገዳይ ከዚህ በፊት አንተ ኩፍር ላይ በነበርክ ጊዜ ሰው ገለሃል ተብሎ አያዝ ተውባ ስላደረገ ከኩፍር ከዛም በላይ ከሰው ግደልም በላይ ኩፍር ስላለ ከዛ ተውባ ስላደረገ ጀነት ይገባል ሁለቱም ጀነት ሲገቡ አላህ Subhanahu Wa Ta'ala ይስቃል ይላል ضحك ከተለያዩ ነገሮች ይነሳል የአላህ Subhanahu Wa Ta'ala ضحك ከነظائሩ ወጣ ካለ ነገር ነው والله اعلم ከዚህ ውስጥ ግን የምናገኘው ምንድነው አላህ Subhanahu Wa Ta'ala ይስቃል ليس كضاحك المخلوق عند فطران አይደለም ليس كمثله شيء وهو السميع እሱን የመሰለ አንዳችም የለ እሱ ሰሚና መልካች ነው ይሄን
አንድ ሰው ወደ አላህ ሲመለስ ማሟላት ያለባቸው መስፈርቶች እነዚህ ናቸው። ከዚህ በፊትም ተናግረዋል። አላህ ታዲያ ወደ እሱ የምንመለስ ሰዎች አላህ ያድርገን። አንደኛው ከምንም በላይ እኽላስ ነው። ከኩፍር ይሁን ከቢድዓ ይሁን ከማዕሲያ አንድ ሰው ወደ አላህ ሲመለስ ማዕሲያዎች ብዙ ናቸው። ሲመለስ አንድ ሰው ከማዕሲያ መመለስ ያለበት ከምንም በላይ የመጀመሪያው መስፈርት እኽላስ ነው። ለአላህ ብሎ መሆን መቻል አለበት። ለሰዎች እይታ ከሆነ ደረጃ ለማግኘት ፕሮቶኮል ለመጠበቅ ከሆነ የተወው ወንጀሉን ከአላህ ዘንድ ትቶታል ተብሎ አይባልም። ኸምር ተወ፣ ቁማር ተወ፣ የተለያየ የሆነ ቆሻሻ ቦታዎች አሉ አይደለም፣ እነዛ ጋር መሄድ ተወ። የተተወበት ምክንያት ምንድነው? ከኔ ጋር አይሄድም። ፕሮቶኮል ማለት ይሄ ከሆነ ከአላህ ዘንድ አጅር የለውም። ይሄ ሰው በመተው ላይ ተወም ተመልሷልም አይባልም። ለምን? ከዚህ ካልመጠነው ስፍራ ነው እንጂ የተመለሰው ይመጥነኛል ብሎ ወዳለው ቦታ ላይ ሄዶ ወንጀል መስራቱ አይቀርም። ይሄ እዛ ነው ትናንሽ የሆኑ ኸምር ቤቶች የማይጠጡ ሰዎች አሉ። ነገር ግን ትላልቅ ሰዎች ባለስልጣናት የሚጠጡበት ቦታ ይጠጣሉ። ሁለቱም ከኸምር ጠጭነት ወጥተዋል ወይ ከተባለ ሁለቱም የወደቀ ቤት ውስጥ በሩን እያነሳ ገብቶ የሚጠጣው የሚያው ነው። በመኪናም ደግሞ እየተንፈላሰሰ ገብቶ በወርቅና በብር ዕቃ የጠጣው የሚያው ነው። ሁሉም ኸምር ነው፣ ሁሉም ሐራም። ኢኽላስ ከሌለ አንድ ሰው ከሱ ጋር ስላልሄደ ስለሚያስተቸው በዚህ አይነት መልክ ቢተወው ምንም ከአላህ ዘንድ አጅር የለውም። ይሄ እንግዲህ ብዙ ሰዎች ዒባዳቸውን የሚያንጠለጥሉበት ጉዳይ ነው። የሰዎች እይታ የተለያዩ ዒባዳዎችን የተለያዩ የሆኑ የአላህ ትእዛዛትን ሰው ምን ይለኛል ብለው የሚተዉ ሰዎች አሉ። የአላህን ትእዛዝ ማለት ወንጀልም እንዳይተዉ ሰው ምን ይለኛል ብለው የሚሉ ሰዎች አሉ። እነዚህ አሁን ሽርክ ላይ ያሉ ሰዎች ናቸው። የሽርክ መጠኑ ሙሉ ለሙሉ ከእስልምና ያስወጣቸዋል ማለት ባይሆንም ትንሹ ሽርክ ሰው ምን ይለኛል ብሎ ምን መተው ዒባዳ መተው ሰው ምን ይለኛል ብሎ አለመመለስ ይሄ ትንሹ ሽርክ ነው። ሁለተኛው ይሄ መጀመሪያ ኢኽላስ ነው። ኢኽላስ አላህ ይስጠን። ኢኽላስ ትልቅ ነገር የአላህን ፊት ብቻ መፈለግ ነው። ከሞቀበት ስፍራ ብቻ መሞቅ ሳይሆን የእሱን የአላህን ፊት ብቻ ብሎ መስራት። ሁለተኛው ማዕሲያ ላይ መጸጸት ነው። እዚህ በፊት ያለፈውን የማዕሲያ ሁኔታ ሲያስታውሰው አንድ ሰው መጸጸት ነው መቻል ያለበት። ይሄ እንግዲህ ለተውባ ላደረገ ሰው ነው። ገባናል? መጸጸት በማዕሲያ። ሶስተኛ ከዛ ማዕሲያ ንቅል ብሎ መውጣት። እንዴት ነው ንቅል ብሎ መውጣት የሚቻለው? የአላህ ሐቅ ከሆነ ያ ስፍራ ላይ ባለመድረስና በመከልከል ካሁን በኋላ የባሮች ሐቅ ከሆነ
ያ ስፍራ ላይ ሁለተኛ ደግሞ ይሄንን ስህተት ላለመስራት ከመጣረም ጋር ሐቃቸው ካለ ሐቃቸውን መመለስ ሐቃቸው ካለ ሐቃቸውን መመለስ ምን ውስጥ ይገባል መውጣት ከማዕሲያው መቆጠብ ላይ ይገባል እንጂ አንድ ሰው አሁን ለምሳሌ ሐራም ማየት የለብኝም ማለት ዲሽ ከፍቶ ራቆት የሆኑ ሴቶች እንደዚህ እያዘለለ ወይም ኢትዮጵያን ቴሌቪዥን ሊሆን ይችላል ያው ነው የኢትዮጵያ ቴሌቪዥን ይቀርና የሳውዲ ጣቢያ ቢሆን ያው ነው የሳውዲ ጣቢያ ስለሆነ አይደለም ሁሉም ሐራም ይሄንን ገልጾ ከዛ እሱን እያየ ምን ይላል ቱብቱ ኢላላህ አስተግፊሩላህ ቱብቱ ኢላላህ ወደ አላህ ተመልሻለሁ አላህን ምህረቱን እጠይቀዋለሁ እዚህ ጊዜ ምንድነው የሚሆነው ይሄ ማላገጥ ነው የሚባለው ተውባ ይባላል ተውባ ከመስፈርቱ አንዱ ምንድነው ይጥላዕ ነው ከዛ ከወንጀሉ መውጣት መቻል ነው ወንጀል ቁጭ ተብሎ ተውባ ይደረጋል አራተኛው ሁለተኛ አልደግምም በማለት መቁረጥ ሁለተኛ አልደግምም ብሎ ሰውየው መቁረጥ አለበት ነው እንጂ የወደፊቱን ፊት ለፊት ያለውን ነገር የሚያውቀው አላህ ነው ነገር ግን እሱ ይሄ ነው በውስጡ ቁርጥ አድርጎ ሊያሰምርበት የሚገባ ነው አምስተኛ ተውባ ተቀባይነት በሚያገኝበት ጊዜ ገደብ ውስጥ ያረፈ መሆን መቻል አለበት ይላሉ አንድ ሰው ሩሑ መውጣት ሲጀምር ተውባ ቢያደርግ ጊዜ ገደቡ ስላለፈ ከአላህ ዘንድ ተቀባይነት የለውም ለዛ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም አንዳችሁን አላህ ተውባውን ይቀበለዋል ማለም ይغرغر غرغራ ውስጥ እስካልገባ ድረስ ብለው غرغራ ማለት ውሃ ሲጠጣ ሊሆን ይችላል ምናምን እዚህ ጋር ጉሮሮ ውስጥ የሚፈጠር ድምጽ ሩህ ሲወጣ ሰውየው ያንቃርራል ልክ ከብት ሲታረድ እንደሚታየው ማለት ሰውየው ይጨንቀዋል እዚህ ይመላለስበት ያ ነው غرغራ የሚባለው እዛ ውስጥ ሳይገባ ነው እንጂ አንድ ሰው ተውባ ማድረግ ያለበት እዛ ከገባ በኋላ ተውባ የለም ማለት ተውባ ከሁሉም ወንጀል መመለስ ዋጅብ ነው ከሁሉም ወንጀል ከተባለ በአጠቃላይ ወደ አላህ መመለስ ግዴታ እና ነገ የሚባልበትም አይደለም ተውባ ሁሉ ጊዜ ስለ ተውባ ስናነሳ በዛችው ትዝ ባለን ሰዓት ነው ወደ አላህ መመለስ ያለበት በየሰዓቱ እንጂ እንደዚህ ነው መደረግ ያለበት ማለት ነው ለምን የሰው ልጅ እንደ ማግኔት የተለያዩ የሆኑ ወንጀሎችን ይሰበስባል አላየው በምላሱ በአይኑ በእጅግሩ በጆሮው ወንጀሎችን ይሰበስባል ታዲያ እነዚህን ወንጀሎች ማርገፍ የሚችለው ተውባ ብቻ ነው አለበለዚያ ተጠራቅሞ ተከምሮ አንድን ሰው ያጠፉታል ተውባ ከሚያስፈልጋቸው ነገሮች አንዱ ሶላት ማበላሸት ሶላት አላህ Subhanahu Wa Ta'ala ትልቅ ዒባዳ አድርጎታል ሶላትን የሚያበላሽ ሰው ተውባ ማድረግ መቻል አለበት ያለ ወቅቱ የሚሰግድ መግሪብና ኢሻን ይጫወትበትና ፋሳ ያለው ብሎ ይቀልድበታል ሱብህ ተጀነብኩ ሊሆን ይችላል አሊያም ደግሞ ዝም ብሎ እንቅልፍ ይዞኛል አዱሃ ያረጋዋል ሱብሂን ሰላት አዱሃ ልክ የዱሃ ወቅት ሲደርስ ብድግ ይልና ተነስቶ ይሰግዳል ማለት የሚሰግደው ምንድነው ሱብህ የሚሰገድበት ሰዓት ምንድነው የዱሃ ወቅት እንደዚህ ያለው ተውባ ያስፈልገዋል ويل للمصلين الذين هم عن صلاتهم ساهون
ወይል የሚባል የጀሃነም ጉድጓድ አላቸው ሌላው የጀሃነም ክፍል ከሱ ጠብቀኝ ብሎ የሚል ይሄ እንደዚህ ያለው የጀሃነም ጉድጓድ ለማን ነው የተዘጋጀው ተጋጅለን ብለው በሶላት ነው የሚቀልሉ ወይሉ للمصلين الذين هم عن صلاتهم ከሶላታቸው ሳሁን ዝንጉ ነው ስለዚህም ከሁሉም ነው ተውባ የሚደረገው በአይን ከሚታየው በጆሮ ከሚሰማው በእጅግር እግር ከሚኬድበት የምትሄድበት ስፍራ ወንጀል ነው ወንጀል ለማየት አንድ ሰው እግሩ ሲንቀሳቀስ ራሱ እግሩ ወንጀል እየሰራ ነው ዒባዳ ስፍራ ላይ ደግሞ ለዒባዳ ብሎ ሲንቀሳቀስ የተንቀሳቀሰው የእግሩ ራሱ መንቀሳቀስ ዒባዳ ይሆንና ከአላህ ዘንድ ይከተብለት አንድ ሰው መስጊድ ሲመጣ በያነሳው አጅር አለው እየተባለ ሐዲስ አልሰማንም ወደ ወንጀል ቦታም ስትሄድ እንደዛው الوسائل لها احكام المقاصد ይላል ግቦች ወደነዛ ያደረሷቸው ነገር የግቦች ሁክም ነው የሚሰጣቸው ግብ አለ حرام ሊሰራ ነው ስለዚህ ወደዛ ዳርሰው መንገድ በአጠቃላይ ምንድነው የሚሆነው በሸሪዓችን حرام ወደ حرام ይወሰደ መስመር በአጠቃላይ ስለዚህ ከዚህ ተውባ ማድረግ ነው ይሄንን ነው ከሐዲሱ የምንረዳው ማለት ነው አላህ ተውባ ያደረገን ሰው አላህ ይምራል ያስመሰለን ሰው አላህ አይምርም ይሄንን ማወቅ ተውባ ያደረገን አላህ ይምራል ወደ አላህ ተውባ ማድረግ يضحك الله إلى رجلين يقتل أحدهما الآخر كلاهما يدخل الجنة ይሄንን ማይተናል የሳቅ ምክንያቱ ብዙ ነው ነቢያችን አለይሂ ሰላቱ ወሰላም የሆነ ሐቅ ሲነገር ለሐቁ ደስ በመሰኘት የሚስቁበትም ጊዜ ነበረ تبسم المغضب የተባለ ደግሞ አለ ሲቆጡም ፈገግ ያሉበት ጊዜ አለ ነብዩ ሰለላሁ ዐለይሂ ወሰለም የቁጣ ማለት ነው ሲተቀለል ግን ይሄ ضحك የሚባለው የምናቀው የሆነ ማዕና ከመሆኑ ጋር ሊፈጠር የሚችለው አንድ ነገር ከነዛኢሩ ከመሰሉ ሲወጣ ነው የአላህ ስብሓነሁ ወተዓላ መሳቅ ኸይር ያለው ጌታ መሆኑን የሚያሳየው ለምን ምንም የማይስቅ የሆነ ሰው ኸይር የለውም በሰው እንኳን ማለት ነው ምንም የማይስቅ የሆነ ሰው ኸይር የለውም ይሄ ማለት ዝም ብለህ ሳቅ ማለት ነው አይደለም ቁም ነገር ሲነገር ምስቅ ከሆነ አንተ መጅኑን ነህ أيضحك ربنا ብሎ ጠየቃቸው አንድ ሰው ጌታችን ይስቃል አላቸው ነብዩ ሰለላሁ ዐለይሂ ወሰለም ነዓም አሉት አዎ قال لن نعدم من رب يضحك خيرا ከሚስቀው ጌታችን ኸይርን አናጣም ማለት ይሄ እንግዲህ ትክክለኛ ፍጥራ
ይህንን ነው የሚያስበው ማለት ረሱሉ አለይሂ ሰላቱ ወሰላም አብዛኛው ጊዜ ፊታቸው ላይ ተበሱም ይታይ ነበር ፈገግታ ይታያል አንዳንድ ጊዜ ቆጣ ይላሉ መቆጣታቸውን ከፊታቸው ሰሃቦች ይረዳሉ የሚቀጥለው ሐዲስ ስለ አጀብና መጣው ስለ መገረም من ይላል عجب ربنا من قنوط عباده وقوله نبي صلى الله عليه وسلم ማለታቸው ነው ብሎ ነው ያመጣው عجب ربنا ጌታችን ተገረመ من قنوط عباده ከባሮቹ ተስፋ መቁረጥ من قنوط عباده وقرب غيره وقرب غيره مالت نعم بكسر الغين وفتح الياء غيره መቀየሩ ቅርብ ሆኖ ሳለ አላሁ ስብሓነሁ ወተዓላ መቀየሩ ቅርብ ነው አንድን ነገር ከመከራ ወደ መልካም ነገር ማምጣቱ የቀረበ ጌታ ነው ይህ ሆኖ ሳለ ከባሮቹ ተስፋ መቁረጥ አላህ ተገረመ ነው عجب ربنا من قنوط عباده وقرب غيره غيره لا لني እናንተው غيره አይደለ እናንተ ሁሉ ፈርሽ አላህ መቀየሩ ገባናል አላህ መቀየሩ ቅርብ ሆኖ ሳለ ተስፋ ይቆርጣል የሰው ልጅ እና ከዚህ አይነቱ አላህ ተገረመ ከባሮቹ ተስፋ መቁረጥ መቀየሩ ምን ሆኖ ሳለ እዛም ይጻፈው ጫፍ አይ ወቁርቢ غيره መቀየሩ ቅርብ ሆኖ ሳለ ከባሮቹ ተስፋ መቁረጥ አላህ ተገረመ እሱ መቀየር ይችላል ወዲያው ግን ደግሞ አንዳንዱ ሰው ምን ያደርጋል ተስፋ ይቆርጣል ስለዚህም አላህ ከዚህ ተገረመ ነው ينظر إليكم ودنا أنت يملكتان الله تعالى ودنا أنت يملكتان عزلين قنطين عزلين مالت መከራ ውስጥ ወድቃችሁ ቀኒጦይን ማለት ተስፋ ቆርጣችሁ ወደ እናንተ ይመለከታል فيظل يضحك يسكت يعلم أن فرجكم قريب يعلم يوقعلنا أن فرجكم የእናንተ ከጭንቅ መውጣት قريب ቅርብ መሆኑ አላህ ከጭንቅ ሊወጣ ይሄ ሰውዬ ትንሽ እንደቀረው አላህ ያወቀ ሰውየውን ያደርጋል ተስፋ ቆርጦ ብዙ ይናገራል ማለት ከዚህ አላህ Subhanahu Wa Ta'ala ይስቃል የሚላል هذا من صفاته الفعلية التي لا يشبه فيها شيء من مخلوقاته
ይሄ ሲፈተል ዐጀብ አለው የመገረም እንደገና ሲፈተል ضحክ አለው የመሳቅ ሁለቱም ለአላህ የሰበተ ነው እንደ ፍጡራን መሳቅ አይደለም እንደ ፍጡራን መገረም አይደለም ይሄ የአላህ መገረም ነው حديث عند العلماء ضعيف بلوتها ነገር ግን ሸዋሂዶች አሉ ሐሰን የሚያደርጉት ወደ ሐሰንነት ደረጃ ያደርሱታል ዞሮ ዞሮ እነ ሼኹል አልባኒ መሰሉ ረሂመሁላህ كذا متردوا القنوط من رحمة الله ألا انكفاتنا كالله رحمة تسمع مكرط أسفلكم قال ومن يقنط من رحمة ربه إلا الضالون بلوال ما أنه كالله رحمة تسمع مكرط قال ما كان هنا يميل الله الله رحمة تسمع مكرط بحديث لا يبزيه صفة تشالو عجب ربنا من قنوط عباده صفة العجب የመገረምን ባህሪ መገረም መነሻው ሰዎች ጋር በሁለት አይነት መልኩ ነው አንደኛ የማያውቁት ነገር ስለሚከሰት ይገርማቸዋል ሁለተኛ የማያውቁት ነገር ሆኖ ሳይሆን የሚያስገርማቸው እያወቁትም ከነዛኢሩ ወይም ከመሰሉ ወጣ በማለቱ ይገረማሉ እንዲህ ያለው አለ ማለት የሰው ልጆች እንግዲህ መገረም በሚባለው ውስጥ ጎደሎ የሆነ ባህሪ ያላቸው ስለማያውቁት የሚገረሙበት ጉዳይ አለ አላህ ግን እንደዚህ አይደለም አላህ የማያውቀው ነገር ኖሮ ሲከሰት ጉድ ብሎ አይደለም የሚገረመው የአላህ መገረም እንደዚህ አይደለም ይሄ ሲፈተ ነቅስ ነው ጉድለት ነው ጉድለት ወደ አላህ የተጠቃ አይደለም የአላህ መገረም ከመሰሉ ወጣ ባለ ጉዳይ ላይ ምንም አይነት የእውቀት ጉድለት ሳይኖር ነው وقرب غيره مقيرو قرب ሆኖ ሳለ ينظر اليكم ወደናንተ ይመለከታል በሙሰና አምጥቶት ከሆነ አዚለይን ቀኒጠይን ነው በጀምዕ አምጥቶት ከሆነ አዝሊና ቀንጢና ይሆነ ተስፋ ቆርጣችሁ በችግር ውስጥ ወድቃችሁ የመጀመሪያው በችግር ውስጥ ወድቃችሁ ሁለተኛው ተስፋ ቆርጣችሁ ወደናንተ ይመለከታል የሚል ነው ينظر የሚለው صفة النظرን ያሰብታል فيظل يضحك الى القتل ይስቃልም ይሄ صفة الضحك ያሰብታል يعلم ይላል صفة العلم ውስጣለ أن فرجكم ከጭንቅ መውጣታችሁ قريب ቅርብ መሆኑን አላህ ያውቃል እንግዲህ በሌላ መልኩ ምንድነው ሐዲሱም ያስረዳን ከሲፈት ውጭ ባለው ሁኔታ ደግሞ እንደ አካሄዳችን የሚያስረዳው ነገር ተስፋ መቁረጥ እንደማያስፈልግ ነው ወአለም ان النصر مع الصبر ድል ያለው ከሶብር ጋር ነው وان الفرج مع الكرب ከጭንቅ ጋር ከጭንቅ መገላገል አለ وان مع العسر يسرا ከመከራ ጋር ደግሞ ቀና ነገር ጥሩ ነገር ይገጥማል እዚህ መሰበር ነው ማለት ሁሉም ዛሬ ዱንያ ላይ የምናየው
መልካም ነገር ምንጩ ሰብር ነው። ስለዚህ ሰብር ግድ ይላል። ከምንም በላይ በያዝነው ዲን ላይ ታጋሽ መሆን አስፈላጊ ነው። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.